ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ክልል ኮሚኒኬሽን ቢሮ ምክትል ኃላፊ ከባድ የፋይናንስ ማጭበርበር መፈጸማቸው ተገለጸ። የትግራይ ክልል ኮሚኒኬሽን ቢሮ ምክትል ኃላፊ ዶክተር ሰለሞን ኪዳኔ ስልጣናቸውን በመጠቀም ከባድ የፋይናንስ ማጭበርበርና የአስተዳደር በደሎችን መፈጸማቸው ታውቋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተጽፎ በተፈረመው ደብዳቤ እንደተመላከተው ዶክተር ሰለሞን ኪዳኔ ከአንድ ዓመት በላይ ለሚሆን ጊዜ ከህግ አግባብ ውጭ ያደረጉትን የሁለት ደሞዝ ክፍያ እንዲመልሱ ታዘዋል። ዶክተር ሰለሞን ኪዳኔ በሁለት ቢሮዎች ውስጥ ተቀጥረው ከአንድ ዓመት በላይ ሁለት ደሞዝ ሲቀበሉ መቆየታቸው ነው የተገለጸው። ዶክተር ሰለሞን ኪዳኔ ከሚያዝያ 8 2018 ዓ.ም ጀምሮ ከሁለተኛው ስራቸው እንዲለቁም በጀነራል ታደሰ ወረደ ትዕዛዝ ተሰጥቷቸዋል። የኢትዮጵያን እምቅ አቅሞች በመግለጥ ረገድ ግለሰቦች የማይተካ ሚና አላቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የግለሰቦች የቅርስ ጥበቃ ጥረት ለሀገራችን የቱሪዝም እድገት ትልቅ አቅም መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በአብዲ ነጋሽ ቅርስ ማሰባሰቢያና ማስጎብኛ ቤት ተገኝተው ጎብኝተዋል። ከጉብኝቱ በኋላ ባስተላለፉት መልእክትም ኢትዮጵያ የረጅም ዘመናት ስልጣኔና የጥንታዊ ቅርሶች ባለቤት መሆኗን ለማረጋገጥ እንደ አቶ አብዲ አይነት የትውልድ አሻራ ጠባቂዎች ሚና የላቀ ነው ብለዋል። በስፍራው የተመለከቱት የቅርሶች ስብስብ ለሀገራችን ታሪክና ባህል ትልቅ ክብር የሚሰጥ ድንቅ ስራ መሆኑን ጠቁመው እነዚህ ሀብቶች በሚመጥናቸው ታሪካዊ ስፍራ ተደራጅተው ለእይታ መብቃታቸው ለዘርፉ ትልቅ እምርታ ነው ሲሉ ገልጸዋል። ትውፊታዊ ቅርሶቹ ባለፈውና በሚመጣው ትውልድ መካከል የቆሙ ህያው ድልድዮች ናቸው ያሉት አቶ ተመስገን ጥሩነህ እንደ አቶ አብዲ አይነት በፍላጎትና በሀገር ፍቅር ስሜት የሚሰሩ ሰዎች የኢትዮጵያን እምቅ አቅም በመግለጥ ረገድ የማይተካ ሚና እንዳላቸው ምክትል ጠቅላይ ሚኒስትሩ አመላክተዋል። በአሁኑ ወቅት የቅርሶች ስብስቡ አዲስ አበባ አንዱ የቱሪስት መስህብና የዜጋዊ ዲፕሎማሲያዊ ማሳያ መሆኑን ጠቅሰው በርካታ የሀገር ውስጥና የውጭ ቱሪስቶች እየጎበኙት እንደሚገኙም ገልጸዋል። መንግስት እንዲህ ያሉ የግል ጥረቶች በማበረታታትና የታሪክ ስፍራዎችን መልሶ በማልማት ቅርሶች የኢኮኖሚ ምንጭና የሀገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትሩ አረጋግጠዋል። ተቋማትና ሀገር ወዳድ ዜጎችም እንደ አቶ አብዲ ያሉ ታታሪዎች እንዲደግፉ ጥሪ አቅርበዋል። እንዲህ ያሉ የሀገር መዝገቦችን በታሪካዊ ህንፃዎች ውስጥ ጠብቆ ማቆየት ለብልጽግና የሚደረገው ጉዞ በእውቀትና በማንነት ላይ ለመገንባት የሚያግዝ ተደማሪ አቅም መሆኑንም ምክትል ጠቅላይ ሚኒስትሩ ገልጸዋል። ዘገባው የኢቢሲ ነው። የማሊ ጦር ባማኮን ጨምሮ በመላው ሀገሪቱ ታጣቂ ቡድኖች የተቀናጀ ጥቃት መክፈታቸው አስታወቀ። ቅዳሜ ጧት ጦሩ ባወጣው መግለጫ ውጊያ እየተካሄደ መሆኑን የገለጸ ሲሆን አክሎም የመከላከያና የደህንነት ኃይላችን ታጣቂዎችን ለመመከት እየተፋለመ ይገኛል ብለዋል። ወታደሮች መንገድ እንዲዘጉ ወደ ስፍራው መሰማራታቸውም ታውቋል። በሀገሪቱ ምስራቃዊ ክፍል ጋኦና ማዕከላዊ ማሊ ሲቫሬን ጥቃት ተከፍቷል። ከትናንትና ቅዳሜ ማለዳ ጀምሮ ወደ ሀገሪቱ የሚደረጉ በረራዎች በሙሉ መሰራዛቸውም ተነግረዋል። የሀገሪቱ ጦር የተቀናጀ ጥቃት ያለው አውሮፕላን ማረፊያዎችንም ስለማካተቱ የታወቀ ነገር የለም። ከጥቃቱ ጀርባ ማን እንዳለ እስካሁን ድረስ አልተገለጸም። በማሊ የሚገኘው የአሜሪካ ኤምባሲ ዜጎቹ ደህንነቱ በተጠበቀ አካባቢ እንዲቆዩ መክሯል። በባማኮ በሚገኘው የዓለም አቀፍ አውሮፕላን ማረፊያ ሞዲቦ ኬታና በካቲ አቅራቢያ ፍንዳታና የተኩስ ልውውጥ መኖሩን በመጥቀስ ከየትኛውም ጉዞ እንዲታቀቡም የአሜሪካ ኤምባሲ አሳስበዋል። የማሊ መከላከያ በስም ያልጠቀሳቸውን የሽብር ቡድኖች እየተዋጋ መሆኑን ቢገልጽም በትክክል እየሆነ ያለውን ለማወቅ የሚያስችሉ ዝርዝር መረጃዎች እስካሁን አልወጡም። የአዝዋድ ነጻነት ግንባር ቃል አቀባይ መሐመድ ኤልማ ኦላውድ ራማዳኔ በማህበራዊ ሚዲያ ገጻቸው ላይ ታጣቂዎቻቸው በጋኦና ኪዳል የሚገኙ በርካታ ስፍራዎችን መቆጣጠራቸውም አስታውቀዋል። ቃል አቀባዩ ቡርኪና ፋሶና ኒጀር ጣልቃ እንዳይገቡም አስጠንቅቀዋል። ማሊ እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ስልጣንን በመፈንቅለ መንግስት በያዙት በጀነራል ኢሲሚ ጎይታ ትመራለች። ጀነራል ኢሲሚ ጎይታ ወደ ስልጣን በመጡበት ወቅት የሀገሪቱን የጸጥታ ሁኔታ ለማስጠበቅና ታጣቂ ቡድኖችን ለመደምሰስ ቃል ገብተው ነበር። የወታደራዊ መንግስቱ መሪ ወደ ስልጣን ከመጡ ጀምሮ በተመሳሳይ በመፈንቅለ መንግስት ስልጣን ከያዙት ከቡርኪና ፋሶና ከኒጀር ወታደሮች ጋር የትብብር ህብረት በመመስረት ከቀድሞ ቅኝ ገዢያቸው ፈረንሳይ ጋር ያላቸውን ግንኙነት በመቀነስ ፊታቸውን ወደ ሩሲያ አዙረዋል። ጀነራል ጎይታ ማሊን ከምዕራብ አፍሪካ ሀገራት ማህበር ኤኮዋስ አስወጥቷታል። በተመሳሳይ ቡርኪና ፋሶና ኒጀርም ከማህበሩ ራሳቸውን አግልለዋል። ይህንንም ተከትሎ በመፈንቅለ መንግስት ስልጣን የጨበጡት ሶስቱ ተጎራባች የምዕራብ አፍሪካ ሀገራት የጋራ ትብብር መስርተው የተለያዩ ተግባራትን እያከናወኑም ይገኛሉ። መረጃው የቢቢሲ ነው። በዋይት ሃውስ የራት ግብዣ ላይ ቶክስ ተሰማ።
ዛሬ ሌሊት በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ የጋዜጠኞች የራት ግብዣ ወይም በእንግሊዘኛ አቻው ቃሉ ዋይት ሃውስ ኮረስፖንደንትስ ዲነር ላይ ያልተጠበቀ የተኩስ ድምጽ በመሰማቱ ከፍተኛ ግርግር ተፈጥሯል። ፕሬዝዳንት ዶናልድ ትራምፕ በደህንነት አካላት ጥበቃ ተደርጎላቸው በአስቸኳይ ከቦታው እንዲወጡም ተደርገዋል። እንደ የጸጥታ አካላት ገለጻ ከ7 እስከ 8 የሚደርሱ የጥይት ድምጾች ተሰምተዋል። በወቅቱ የነበሩ ታዳሚዎች በድንጋጤ ከጠረጴዛ ስርም ተሸሽገው ታይተዋል። ፕሬዝዳንት ትራምፕ በራሳቸው የትሩዝ ሶሻል ገጻቸው ላይ ተኳሹ በቁጥጥር ስር ውለዋል ሲሉ አረጋግጠዋል። የደህንነት መስሪያ ቤቱም አንድ ግለሰብ መያዙን ገልጿል። ፕሬዝዳንቱ ቀዳማዊት እመቤቷና ሌሎች ከፍተኛ ባለስልጣናትን የኤፍቢአይ ዳይሬክተር ካሽ ፓቴልን ጨምሮ በሰላም ከቦታው መውጣታቸውም ታውቋል። ትራምፕ ዝግጅት መቀጠል አለበት የሚል አስተያየት የሰጡ ቢሆንም የጸጥታ አካላት ግን ጥብቅ ክትትል እያደረጉም ቆይተዋል። ይህ ክስተት አሜሪካ ውስጥ ያለውን የፖለቲካ ውጥረትና የደህንነት ስጋት ዳግም ያሳየም ሆኗል። የጋዜጠኞች የራት ግብዣ ላይ እንዲህ ያለ ድፍረት የተሞላበት ሙከራ መደረጉ እጅ በአፍን አስጭኗል። ፕሬዝዳንት ትራምፕ በሰላም ቢወጡም የደህንነት አካላቱ እንዴት እንዲህ ያለ ክፍተት እንደተፈጠረ ትልቅ ምርምር ይጠብቃቸዋል ተብሏል። ዲፕሎማሲያዊና ፖለቲካዊ በጥይት ድምጽም ታውከዋል። ትራምፕ ከመግለጫው በኋላ የጥቃቱን ሚስጥር አውጥተዋል። ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት ከዋይት ሃውስ በሰጡት መግለጫ በጋዜጠኞች የራት ግብዣ ላይ የተፈጠረውን አስደንጋጭ ክስተት በዝርዝር አብራርተዋል። አንድ የሴክሬት ሰርቪስ አባል በቅርብ ርቀት በጥይት ተመቶ የነበረ ቢሆንም የለበሰው ጥይት የማይበሳው መከላከያ ሕይወቱን እንደታደገው ፕሬዝዳንት ትራምፕ ገልጸዋል። አሁን አነጋግሬዋለሁ፣ በከፍተኛ ስሜት ላይ ይገኛል ብለዋል። ተኳሹ ግለሰብ በርካታ የጦር መሳሪያዎችን ይዞ ወደ ደህንነት መፈተሻው ጥሶ ለመግባት ሲሞክር በጀግኖች የደህንነት አባላት በቁጥጥር ስር መዋሉም ተረጋግጧል። ፕሬዝዳንቱ ለግልጽነት ሲባል የተጠርጣሪውን ፎቶና የተኩሱ መጀመሪያ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ ገጻቸው ላይ መልቀቃቸውን ገልጸዋል። ይህ ጥቃት አዲሱ የዋይት ሃውስ አዳራሽ ግንባታ ለምን እንደሚያስፈልግ ትልቅ ማሳያ መሆኑንና ከዚህ በፊት ታይቶ የማይታወቅ የደህንነት ጥበቃ ያስፈልገናል ሲሉ ትራምፕ አሳስበዋል። ፕሬዝዳንት ትራምፕ ይህንን ጥቃት ከቡትለር ፔንሲልቬኒያው ሙከራ ጋር ማገናኘታቸው በአሜሪካ ፖለቲካ ውስጥ ያለው የጥቃት ሰንሰለት አሁንም እንዳልተበጠሰ ያሳያል። የደህንነት ሰራተኛው በሰከንዶች ልዩነት መትረፉና ተኳሹ በርካታ መሳሪያዎችን መያዙ ጉዳዩ ምን ያህል አስፈሪ ሊሆን እንደሚችልም ፍንጭ ይሰጣል። ጥይት የማይበሳው መከላከያና የደህንነት ሰራተኞች ጀግንነት የዛሬው ሌሊት ታሪኮች ሆነው አልፈዋል። ከ47 ዓመታት በኋላ ስዊዘርላንድ በቴህራን ኤምባሲዋን ከፈተች። ስዊዘርላንድ በኢራን መዲና ቴህራን የሚገኘውን ኤምባሲዋን በድጋሚ መክፈቷን የሀገሪቱ የውጭ ጉዳይ ሚኒስቴር ይፋ አድርጓል። ይህ ውሳኔ የተላለፈው ከኢራንና ከአሜሪካ ጋር ጥልቅ ምክክር ከተደረገ በኋላ ሲሆን ኤምባሲው በቴህራን የአሜሪካን ዲፕሎማሲያዊ ፍላጎቶች በመወከል እንደሚያገለግልም ታውቋል። አሜሪካ እንደ አውሮፓውያን አቆጣጠር በ1979 የኢራን አብዮታዊ ወቅት የኤምባሲ ሰራተኞቿ ታግተው ከተወሰዱ በኋላ በቴህራን የሚወክላት ተቋም ሳይኖራት ለግማሽ ዓመታት ገደማ መቆየቷ የሚታወስ ነው። ይህ የስዊዘርላንድ እርምጃ በአሜሪካና በኢራን መካከል ያለውን የከረረ ግጭት ለማርገብና ዘላቂ ሰላም ለማምጣት ለሚደረጉ የዲፕሎማሲ ጥረቶች ከፍተኛ ፋይዳ ይኖረዋል ተብሎም ታምኖበታል። ሀገሪቱ የሰላም ድልድይ በመሆን የምታበረክተው ይህ አስተዋጽኦ በቀጠናው ያለውን ውጥረት ለማቃለልና የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ለማሸጋገር ታላቅ ተስፋ የሰነቀ ዲፕሎማሲያዊ ስኬት ተደርጎም ተወስዷል። ሃይላይና ፀሐይ ፋውንዴሽን ህጋዊ እውቅናን ለማግኘት የሚያስችሉትን መስፈርቶች በማሟላት በኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን አዋጅ ቁጥር 1113 ህዝባር 2011 መሰረት በመዝገብ ቁጥር 7123 ጥር 23 2016 ዓ.ም ህጋዊ ሰውነት አግኝቶ የተመሰረተ ሀገር በቀል የዘለቄታ በጎ አድራጎት ድርጅት ነው። አካል ጉዳተኞችን በማብቃት እድገትን፣ ክብርንና ምሉ ሰብዕናን እንዲላበሱ መብታቸው እንዲከበርና እንዲያስከብሩ ማስቻል የፋውንዴሽኑ ራዕይ ነው። በኢትዮጵያ ውስጥ ለሚገኙ አካል ጉዳተኞች አጋዥ ቴክኖሎጂዎችን በማቅረብና ተገቢውን ስልጠና እንዲያገኙ በማስቻል ሁለገብ የነቃ ተሳትፎ እንዲያደርጉ ማብቃት የፋውንዴሽኑ ተልዕኮ ነው። እኩልነት፣ ፍትህና ርትዕ፣ አካታችነት፣ ክብር፣ ብዝሃነት፣ የነቃ የአመራር ብቃት ደግሞ የፋውንዴሽኑ እሴቶች ናቸው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ